የኢትዮጵያ የዘመን አቆጣጠር ምን ሊሆን ይችላል? በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠርን በተመለከተ እጅግ አነጋጋሪ ሐሳቦች ቀርበዋል። የኦሮሞ ተወካዮች ጎጃምን፣ የአማራ ተወካዮች ወለጋን የይገባኛል ጥያቄ አቀረቡ። የዘመን አቆጣጠሩ ይቀየር ኢትዮጵያ አሁን ያለው የሚል ነው የቀረበው። በምክክሩ ላይ የኢትዮጵያ የዘመን አቆጣጠር በተመለከተም የተለያዩ አማራጮች ቀርበዋል ተብሏል። ጽንፈኛ የውሃብያ እምነትና አክራሪ የፕሮቴስታንት እምነት ወደ ሀገሪቱ እየገባ ስለሆነ ቤተክርስቲያን ብዙ መከራ እየደረሰባት ነው። የሮም ፋሽስቶች ፋሽስት ሞሶሎኒ ደግሞ ታላቁን ኢትዮጵያዊ ብፁዕ አቡነ ጴጥሮስን በ8 ጥይት ደብድበው ገደሏቸው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በሀገራችን ላይ ምን እየተካሄደ ነው? በተለይ በምክክር ኮሚሽን ሰበብ የተሰበሰቡ ሰዎች ምን አይነት አጀንዳ እያረቀቁ ነው? ምን አይነት አጀንዳ ላይ እየተወያዩ ነው የሚለውን ነገር እናያለን። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አታክ ሊያደርግ የሚችሉ ሀሳቦች በስፋት እየተነሱ ነው ያሉት። ደግሞ ወደ ውሳኔ ሊያመሩም እንደሚችሉ ምንም ጥርጥር የለባቸውም። እነሱ ነገር ላይ እናወራለን። ከዛ በፊት ግን እነኚህን ሁለት አካል በዚህ ሰው እንስማቸው። ጽንፈኛ የውሃብያ እምነትና አክራሪ የፕሮቴስታንት እምነት ወደ ሀገሪቱ እየገባ ስለሆነ ቤተክርስቲያን ብዙ መከራ እየደረሰባት ነው። ቤተክርስቲያን እየፈረሰ ነው። ምዕመን እየተገደለ ነው። ኦርቶዶክስ የሆነ ሰው አማራ እንኳን ባይሆን አማራ ነው ተብሎ እየተገደለ ነው። ይሄን ታውቃለህ? ይሄን አንድ ጳጳስ አቡነ ሉቃስ ይመስሉኛል ሰው ያለቀ ነው ብለው ሲናገሩ አቡነ ጴጥሮስ ተነስተው ዝም የሚያስቡ ሰምቶ አቡነ ጴጥሮስ እኛ የምናውቀው የለም። ሐዋርያው ጴጥሮስ መጽሐፍ ቅዱስ ውስጥ የሚታወቀው ፊት ለፊት በመናገር ጌታችን ሲሰቃይ የነበረ ቀን የድሮዋን ስህተት ብቻ ብታወጣ ፊት ለፊት በግልጽነት በመናገር በአንደበቱ የሚታወቅ ሰው ሐዋርያው ጴጥሮስ። አቡነ ጴጥሮስ ህዝብ እየተገደለ ነው፣ አገር እያለቀ ነው ሲባል ደግሞ ለክርስቲያን በጣም የሚገርመኝ ነገር ልንገርህ። እንትኖች የሚሉት አለ ለንደን ሁለት መጽሐፍቶች አሉት። የመጀመሪያው መጽሐፍ ቅዱስ፣ ሁለተኛው መጽሐፍ የሼክስፒር መጽሐፍ። የሼክስፒር መጽሐፍ ለንደን ሰራች፣ ለንደንን ግን መጽሐፍ ቅዱስ ሰራች። መጽሐፍ ቅዱስ የሚያምን ሰው ዘረኝነት አይሰብክም። የሚሞት ህዝብ ላይ ደግሞ ሌላ ሳታች አሁን ላይ ይሆናለው። ግን እንደምትመለከቱት እነኚህ ሁለት አካላት ሀገሩንም ቤተክርስቲያኑን ለማጥፋት ቆርጠው የተነሱ ይመስላሉ። ተኮር ያደረጉት ደግሞ ስፔሲፊካሊ ቤተክርስቲያንን ነው። ከዚህ መረጃ እንጀምር። የኢትዮጵያ የዘመን አቆጣጠር ምን ሊሆን ይችላል? በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠርን በተመለከተ እጅግ አነጋጋሪ ሐሳቦች ቀርበዋል። አሁን የምንጠቀምበት የዘመን አቆጣጠር ይቀየር ወይስ ይቆይ የሚሉት ይገኛሉ። የሚከተሉ ሶስት ዋና አማራጮችም ቀርበዋል። አንደኛ የሂጅራ ወይንም የእስላማዊ የዘመን አቆጣጠር በኢትዮጵያ የቀን መቁጠሪያ ውስጥ ይካተት የሚል፣ ሁለተኛ ዓመተ ምህረት የሚለው ስያሜ ይቅርና አሁን ያለው አቆጣጠር ብቻውን ይቀጥል የሚል፣ ሶስተኛ ደግሞ ከማንኛውም ሃይማኖት ከክርስትናም ሆነ ከእስልምና ነፃ የሆነ አዲስ ብሔራዊ የዘመን አቆጣጠር ይኑር ተብለዋል። እናንተስ የትኛው ይሻላል ትላላችሁ? ሐሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። እንደምናውቀው አንዱ ሀገራችን ዩኒክ ነች ብለን ለዓለም ከምናስተዋውቅበት መሃል የዘመን አቆጣጠራችን ነው። ይህ የዘመን አቆጣጠር ግን ፎከስ ያደረገው ቤተክርስቲያን ላይ ቤዝ ያደረገ ስለሆነ ይሄ ነገር መቀየር አለበት፣ ወደ ሂጅራ እንሄድ እያሉ ያሉት። ሂጅራ ምንድነው ካላችሁኝ፣ መሐመድ ከተሰደደበት ቀን ጀምሮ የሚቆጠር አቆጣጠር ነው። ምንድነው ዓላማው? ግልጽ ነው። የኦሮሞ ተወካዮች ጎጃምን፣ የአማራ ተወካዮች ወለጋን የይገባኛል ጥያቄ አቀረቡ። በሀገራዊ ምክክሩ ላይ ዝርዝሩን በአጭሩ አቀርባለሁ። እየተካሄደ በሚገኘው ሀገራዊ የምክክር መድረክ በዛሬው ውሎ ያጠናከሩትን ሐሳብ 250 አባላት ላሉት ስልታዊ ማለትም ስትራቴጂካዊ ቡድን አቅርበዋል። በውይይቱ ከተነሱ ከፍተኛ አጀንዳ ከሆኑት መካከል ከአዲስ አበባና ድሬዳዋ ባለፈ በጎጃምና በወለጋ ዙሪያ የቀረቡት የይገባኛል ጥያቄዎች አወዛጋቢ ጉዳዮች ሆነው ታይተዋል። ከኦሮሚያ
ክልል የመጡ ተወካዮች ጎጃም ወደ ኦሮሚያ ክልል መጠቃለል አለበት የሚል አቋም ሲያንጸባርቁም፣ በተቃራኒው የአማራ ክልል ተወካዮች ደግሞ ወለጋ ታሪካዊ የአማራ ርስት በመሆኑም ወደ አማራ ክልል መካለል አለበት የሚል ጠንካራ የመከራከሪያ ሀሳብ ማቅረባቸውን ከተሳታፊ ምንጮች ሰምተናል። በሀገራዊ ምክክሩ ላይ የቀረቡት እነዚህ እርስ በርስ የሚጋጩ የይገባኛል ጥያቄዎች የሀገሪቱን የተወሳሰበ የታሪክና የስነ ህዝብ ለውጦች ትርክት የሚያንጸባርቁ ናቸው። ታሪክን ወደኋላ መለስ ብሎ ሲቃኝ ሁለቱም ወገኖች የየራሳቸው የመከራከሪያ ነጥብ የሚያነሱባቸው ታሪካዊ መነሻዎች አሏቸው። ከምንጮቻችን እንደሰማነው የአማራ ልሂቃን ወለጋን በተመለከተ ለሚያነሱ ጥያቄ እንደ መነሻ የሚያደርጉት የቅድመ 16ኛው ክፍለ ዘመን ታሪክ ነው። ከኦሮሞ የህዝብ እንቅስቃሴ ማለትም ማይግሬሽን በፊት አሁን ወለጋ ተብሎ የሚጠራው አካባቢና ምዕራብ ኢትዮጵያ የጥንታዊ የዳሞት ግዛት አካል እንደነበር እንዲሁም የጋፋትና የአማራ ነባር ማህበረሰቦች ይኖሩበት እንደነበር የታሪክ ድርሳናትን ዋቢ ያደርጋሉ። በተጨማሪም በ19ኛው ክፍለ ዘመን በአጼ ምኒልክ ዘመን ወደ ማዕከላዊ አስተዳደር ሲካለል እንዲሁም በደርግ ዘመን በተካሄደው ሰፊ የሰፈራ ፕሮግራም ተከትሎ በአካባቢው የሰፈረውና ትውልድ ያፈራውን ከፍተኛ የአማራ ተወላጅ ቁጥር እንደ ዋነኛ መከራከሪያ ያነሳሉ። በሌላ በኩል የኦሮሞ ተወካዮች በጎጃም ላይ የሚያነሱት ጥያቄ በ16ኛውና 17ኛው ክፍለ ዘመን የኦሮሞ ሕዝብ ወደ ተለያዩ የሀገሪቱ ክፍሎች ሲንቀሳቀስ የነበረውን የታሪክ ሂደት መነሻ ያደረገ ነው። ታሪካዊ መዛግብት እንደሚያሳዩት ማጫን የመሳሰሉ የኦሮሞ ጎሳዎች አባይን ተሻግረው በጎጃም ምድር ሰፍረው እንደነበርና ከነባሩ ሕዝብ ጋር በስፋት መዋሃዳቸውን የኦሮሞ ልሂቃን ያስገነዝባሉ። በተቃራኒው ደግሞ ወለጋ ባለፉት 400 ዓመታት የኦሮሞ ባህል፣ ቋንቋና ፖለቲካዊ ማንነት በጽኑ ከተገነባባቸውና የኦሮሞ ፍጹም አብላጫ ቁጥር ካለው ዋና ዋና አካባቢዎች አንዱ መሆኑን በመጥቀስ የአማራ ልሂቃን ጥያቄ ውድቅ ያደርጋሉ። በምክክር መድረኩ ላይ የታዩት እነዚህ ጽንፍ የረገጡ ፍላጎቶች የሀገራዊ ምክክር ኮሚሽኑ የተቋቋመበትን ዋነኛ ዓላማና አጣዳፊነት አጉልተው የሚያሳዩ ናቸው ብሏል ምንጮቻችን። አብዛኛዎቹ የኢትዮጵያ ፖለቲካዊ ቀውሶች መነሻ የሆኑትን መሰረታዊ የታሪክ የማንነትና የድንበር ውዝግቦች ከጦር ሜዳ ወደ ጠረጴዛ ዙሪያ በማምጣት ስልጡን በሆነ መንገድ ለመወያየት ይህ መድረክ ወሳኝ እርምጃ ነው። የሀገራዊ ምክክር ዓላማ አንዱ ወገን አሸናፊ ሌላው ተሸናፊ የሚሆንበትን ፍርድ መስጠት ሳይሆን እነዚህን በመቶ ዘመናት የተገመዱ ታሪካዊ ቁስሎችና የሚጋጩ ትርክቶች በማዳመጥ ሀገራዊ መግባባት የሚፈጠርበትን የጋራ መሬት መፈለግ ነው። በመሆኑም ኮሚሽኑ እነዚህን ስሜት ቀስቃሽና ውስብስብ አጀንዳዎች እንዴት አቻችሎ ወደ ዘላቂ ሰላም ማምጣት እንደሚችል ቀጣዩ ሂደት በፖለቲካ ተንታኞችና በሕዝቡ ዘንድ በከፍተኛ ትኩረት የሚጠበቅ ይሆናል። በዛሬው ዕለት ምክክር ግራ የገባኝ ነገር አሁን አለችበት ሀገራችን ኢትዮጵያ ልንመካከርበት የምንችልባቸው አጀንዳዎቻችን እነኚህ ነበሩ ወይ መሆን የነበረባቸው? ልንነጋገርባቸው የምንችልባቸው ጉዳዮች ቁስሎቻችን እነኚህ ናቸው ወይ? አክቲቭ የሆኑ ለሰዎች ደህንነት ስጋት የሆኑ ጉዳዮች የሉንም ወይ? ጦርነት የለም ወይ ሀገራችን? ህዝቡ በረሃብ እያለቀ አይደለም ወይ ሀገራችን ላይ? ህዝቡ የሚበላው አጥቶ እየተቸገረ አይደለም ወይ ሀገራችን ላይ? ምንም ጦርነት የሌለበትን ወለጋ የአማራ ይገባኛል ጥያቄ፣ ጎጃም ለኦሮሞ ይገባኛል ጥያቄ አሁን ላይ ልናነሳው የምንችለው ጉዳይ ነው። ሰላም ሆኖ ልንወያይባቸው አጀንዳ አተን ነው። ሀገሪቱ ሰላም ሆና በቃ የሚወያይበት አጀንዳ አተን እንደ አፄ ቴዎድሮስ እግዚአብሔር ምን እየሰራ ነው እንዳለው ጥያቄ አሁን እንደዚህ አይነት ጥያቄዎች የሚጠነሱበት ነው፣ ሀሳብ የሚነሳበት ነው። እኔ በጣም ግራ የገባኝ በነገራችን ላይ ምክክር ኮሚሽን ተብሎ ወቀጣው ቤተክርስቲያን ላይ ነው፣ ወቀጣው ክፍፍል ላይ ነው። አዲስ አበባ ላይ ጥያቄ፣ ድሬዳዋ ላይ ጥያቄ፣ ጎጃም ላይ ጥያቄ፣ ወለጋ ላይ ጥያቄ። እውነት ሌላ ነገር አይቀድምም ነበር ወይ? ሽኑ የተነጋገሩበትን በአጭሩ ላቅርብላችሁ ተመልካቾቻችን፣ ራሳችሁ ፍረዱት። የዘመን አቆጣጠሩ ይቀየር ኢትዮጵያ አሁን ያለው የሚል ነው የቀረበው።
በምክክሩ ላይ የኢትዮጵያ የዘመን አቆጣጠር በተመለከተም የተለያዩ አማራጮች ቀርበዋል ተብሏል። በኢትዮጵያ የዘመን አቆጣጠር ውስጥ የሂጅራ ወይም እስላማዊ ዘመን አቆጣጠር ይካተት፣ ዓመተ ምህረት የሚለው ይቅርና አሁን ያለው የፈረንጆቹ አቆጣጠር ይቀጥል፣ እንዲሁም ከእስልምና ሆነ ከክርስትና ሃይማኖቶች ነፃ የሆነ አዲስ የዘመን አቆጣጠር እንከተል የሚሉ ምክረ ሀሳቦች መቅረባቸው ታውቋል። በተነሱት አጀንዳዎች ላይ እስካሁን ውሳኔ ደረጃ ላይ አልተደረሰም። የውሳኔ ሂደቱ ገና መሆኑ ተገልጿል። በዚህ ጉዳይ ላይ የተለያዩ ሀሳቦች አሁንም እየተሸራሸሩ ነው ይላል እና ኢትዮጵያ በጣም ከሚያስደንቋት ሙስሊም በሩ ክርስቲያን በሩ ይሄ የሀገር ጉዳይ ነው፣ የሃይማኖት ጉዳይ አይደለም። በነገራችን ላይ የዘመን አቆጣጠር እስራኤሎች የራሳቸው አላቸው፣ ቻይናዎች የራሳቸው አላቸው። የራሳቸው ፊደል የራሳቸው ዘመን አቆጣጠር ካላቸው መካከል አንዷ ኢትዮጵያ ናት በዓለማችን። ይሄንን የዘመን አቆጣጠር ሙስሊም ክርስቲያን ምናምን ሳትይ ሁሉም ተከትሎት ይዞት የመጣ ነው። እንደ ሀገር ያቆመ አቆጣጠር። ይሄን የዘመን አቆጣጠር አብይ ሲያሞካሸው ነበር። የራሳችን ፊደል ያለን የራሳችን ዘመን አቆጣጠር ያለን የሂጅራ ምናምን እስላማዊ እነ ሳውዲ አረቢያ ሌሎች የሚከተሉት አለ። የተከተሉት ከሀገራቸው ታሪክ ጋር ተነስተው ነው። እነሱ በነገራችን ላይ የሀገራቸው ታሪክ ስለሆነ አሁን እኛ ጋር ምን የሚል ዘመቻ ተከፈተ? ይሄ ኦርቶዶክስ ነው፣ ይሄኛውም ኦርቶዶክስ ነው ያመጣችው፣ ይሄ ነው ወደሚል ትግንደይ። አዎ ፊደል ቀርጻ ሰጥታለች። ፊደል ቀርጻ ስለሰጠች በአማርኛ አልጽፍም ትላለህ እንዴ? እየጻፍክበት እየተጠቀምክበት እኮ ነው። መጽሐፍ እየደረስክበት ነው እንዴ? በአማርኛ ቋንቋ ነው እና አህመድ ጀበል 3ኛ 4ኛ መጽሐፍ እየደረሱ ያሉት። ይሄ እገሌ ነች ያመጣ ሁሉም ነገር መነሻ የራሱ አለው። አንድ አካል አንድ ተቋም አንድ እንትን ይሆን ይችላል። ማናቸውም ነገር ሲፈጠር ሲሰራ ማለት ይሄኛው ከነገሌና የመጣውን አልጠቀምም አይባልም። ነውርም ነው። ሀገር የሰራ ያቆመ ነው። ይሄ እስኪ እንደገና የፈረንጆቹን እንከተል የምንኮራበት። እኛ እንደሌሎቹ አይደለንም፣ በቀኝ አልተገዛንም፣ የነሱን አናደርግም፣ የራሳችን ነው እያልን የምናገረው ኢትዮጵያ እንደገና በነገራችን ላይ እኮ የፈረንጆቹም እኮ የሚከተለው እኮ የክርስቶስ ልደት ነው የሚከተለው። ምንም እኮ ጥርጥር የለውም። 2026 ቢሎ የሚቆጥሩት አሚኖ ዶሚኖ የሚሉት የክርስቶስ ልደት ነው። ከክርስቶስ ልደት በኋላ ቢሲ የሚሉት ቢፎር ክራይስት ብሎ የሚጠሩት ከክርስቶስ ልደት በፊት የነበረው ነው። የፈረንጆቹን ቢባል እንኳን የፈረንጆቹ የሚከተሉት ይኸው የክርስትናውን ካላንደር ነው። አንለስ እንደ ቻይና ወይ አንድ ብለን ካልጀመረን በስተቀር ወይ ደግሞ እንደ ደቡብ ኮሪያ የሆነ ታይም ላይ አንድ ብለን ካልጀመረን በስተቀር ወይ ብልጽግና ከገባበት ዘመን ጀምሮ አንድ ብለን እንቁጠር ካልተባለ በስተቀር በፈረንጆች ምን እንቁጠር ቢለው የክርስትና ነው። የኢትዮጵያዊ ቀጠሉ ይባልም የክርስትናው ነው። ከክርስቶስ ልደት በኋላ መቆጠር የተጀመረ ስለሆነ አልሸሹም ዞራ ነው የሚሉት። ጥላቻቸው ግን ይህን ያህል እንደሆነ ግን በፈረንጆቹ እንቁጠር ከዚህኛው ንክኪ ነፃ የሆነ ይሄኛው ከሆነ አሁንም እንደነገርኳችሁ ቋንቋ፣ ንግግር፣ ፊደል የተለያየ ነገሮች በአጋጣሚ በሆኑ የተገነቡ ነገሮች ናቸው። ይሄ በምክክር ስም ተመልከች ብዙ ነገሮች በኮሪደር ልማት የከተሞች ገጽታ እየተበላሹ የህዝብ አኗኗር እየተበላሸ አብያተ ክርስቲያናት እየፈረሱ ህዝብ ከከተማ እየወጣ የሚፈልጉትን ዲሞግራፊ እየቀየሩ እያመጡ ይገኛሉ። በዚህ በፈለጉት ቦታ ከአንድ አካባቢ ላይ መኖር የለባቸው የሚሉትን እያጸዱ ይገኛሉ። በዚህ አካባቢ ኦርቶዶክስ ተዋህዶ ያስፈልግም እያሉ እያፈናቀሉ ይገኛሉ። በጦርነት ምን እያፈረሱ እንደሆነ ሁላችንም እናውቀዋለን። አሁን ደግሞ ታሪካችንን ተመልከቱ። የታሪክ ነቀላ የዘመን አቆጣጠራችን ስንት የተሻገረውን ማለት ነው። አያስፈልግም ይሄኛው ይጨመርበት ምናምን ይዚያው ላይ የባንዲራ ጉዳይ ትናንት እያወራ ነው። ከወያኔ ወይም ከህዋት የተለየ ነገር አያረጉ። ኢፒኤልኤፍ ኮከብ አድርጎበታል። በእርግጠኝነት ልንገራችሁ አብይ እዚህኛው ባንዲራ ላይ እንደዛው ኮከብ ባይሆንም ኮከብ ነው ያደረገው። የመለስን እንትን እያፈረሰ ነው የሚሄደው። ግን ሌላ እርግብ ወይ የሆነ ነገር ይጨምርበታል። የአብይ ፍላጎት ነው የሚጨምረው። እኔ ሳይወሰን ዛሬ ልንገራችሁ ብዬ ነው። ቀለምም ምናምን ቀይራለን አርማ ብልጽግና ያደርግበታል። አረንጓዴ፣ ቢጫ፣ ቀይ ነው። ይሄ ነው። አሁን ደግሞ የዘመን አቆጣጠራችን ላይ ይሄንን እንጨምርበት፣ ይሄንን እንቀንስበት፣ እንዲህ እናድርግበት ይላሉ። ዘመን አቆጣጠርን ከሃይማኖት ጋር አያይዘው ከሀገር ጋር አያይዘው
የኔ ወገን ይሄን ዘመን አቆጣጠር እኔ ፕሮቴስታንት ስለሆንኩ ሙስሊም ስለሆንኩ ምናምን አትበለው። አገር የተሰራበት ነው። የትም ዛሬ 5 ኢትዮጵያን ተቀጡ ብያለሁ ቅድም ሳውዲ። እነዚህ ኢትዮጵያን ሙስሊሞችም አሉ ሲቀጡ ነበር። ብዙዎቹ ከታሰሩ ሞቱ የተቀጡት ሃይማኖታቸው አላደናቸው። ኢትዮጵያዊ ተብለው ነው የተቀጡት። ኢትዮጵያዊ ነው ዓለም ዜናም እያወራ ያለው 5 ኢትዮጵያን ተቀጡ ነው እንጂ የተባለው 5 ክርስቲያን 5 ሙስሊም ተቀጡ አልተባለም። ሀገርህ ነው የሚያድንህ። እንደ ኢትዮጵያ ስትጠቃ ኢትዮጵያህን ጠብቅ። ኢትዮጵያን አቁሙ ያጥቋት ምሰሶቿን ጠብቅላት። የኢትዮጵያን ሀገሮች ጠብቅ። ኢትዮጵያ የተሰራችባቸውን እሴቶች ጠብቅ። አብይ ያደረገ ያለው እነዚህን እሴቶችን በተለያየ መንገድ በምንም በምክክርም መናድ ነገር ነው። ጥንቃቄ ያስፈልጋል ለማለት ነው። እውነታው እንደዛ ነው። ታርጌት እየተደረገች ያለችው ዛሬም ነገም ከነገ ወዲያም ከሀገርነት ባለፈ ቤተክርስቲያን ሆን ተብሎ ትንኮሳ የተፈጸመባት ነው። እግዚአብሔር ይስጣቸው እኛ አባቶችም በቃ እንደፈለጉ የሆኑ ቤተክርስቲያን እንደፈለጉ ያጥቋት እያሉ ነው እንጂ መሞገት እንኳን እየቻሉ ያለ አይመስለኝም። የሀገር ኩራት ካላንደራችን ብርቅ ነው እያሉ የሚያስተዋውቁት የነበረው ባለ 13 ወር ፀሐይ ሲሉ የነበሩት ወደ ፈረንጁ ይሄድ ያሉ ወደ ፈረንጁ ከሄደ 12 ወር ነው። ስለዚህ ብርቅ የሆነ ካላንደር የላትም። ወደ ሂጅራ ከተባለም እንደዛ ነው። ወደ ኋላ ነው የምትመለሰው። የኋላ ቀር ነው እና ለሀገር የሚጠቅም አይደለም ምክክር እየተደረገ ያለው ባጭሩ ቤተክርስቲያን ሆን ተብሎ አታክ ለማድረግ የሆነ ስለሆነ ማለት ነው። እስቲ አጠቃላይ ከምክክር ኮሚሽን ጋር እየተነሱ ያሉ ሀሳቦችን አንድ ሁለቱን ብቻ ጠቀስ ላድርግላችሁ። በምክክር ጉባኤ ላይ የቀረቡ መነጋገሪያ ጉዳዮች መካከል አንዱ የቀን መቁጠሪያ ካላንደር ነው። አንዳንዶቹ ያነሷቸው ዋና ዋና ነጥቦች የሚከተሉት ናቸው ይላል። የኢትዮጵያ የቀን መቁጠሪያ ወራትና ቀናት ስያሜ እንዲሁም የአዲስ ዓመት መቀየሪያ ከኦርቶዶክስ ቤተክርስቲያን የወጣ ነውና ከእነዚህ ነገሮች ይቀየሩልን ብሏል። ኢትዮጵያ ካላንደሯ፣ ወራቶቿ፣ ቀናቶቿና የበዓላት ማውጫዎቿ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገኘ ስለሆነ ይሄ ነገር ይቀየርልን እያሉ ያሉት። ሁለተኛ ዓመተ ምሕረት የሚለውን የቀን መቁጠሪያ ላይ ከቀን መቁጠሪያ ላይ ይሰረዝ። እንደምታውቁት በየትኛውም የፌስቡክ ጽሁፋቸው መጽሐፍቶቻቸው ለምታያቸው 2018 ይላሉ እንጂ ዓመተ ምሕረት አይሉ አህዛቡ ማለት ነው። መናፍቁም አንዳንዴ እንዲህ አደርገዋል መሰለኝ። ስለዚህ ዓመተ ምሕረት የሚለው ነገር በማናቸው የቀን መቁጠሪያ ላይ ይውጣ የሚለው ወደዳችሁም ጠላችሁም 2018 ከምን ጀምሮ ሲባል ክርስቶስ ለምህረት ወደዚህ ምድር ከመጣ ጀምሮ መባሉ አይቀርም። የሆነ ሆኖ ግን ይሰረዝልን ብለዋል። በየሚዲያዎች ላይ ከክርስቶስ ልደት በፊትም ሆነ በኋላ የሚሉ አገላለጾች ይሰረዙ። ቢሲ እና ኤሲ የሚለው ነገር ይሰረዝ። ከክርስቶስ ልደት በፊትም በኋላ የሚሉ አገላለጾች ይቅሩ። በአፋርና በሶማሌ በኦሮሚያና በሌሎች አካባቢዎች እስላማዊ የሂጅራ ዘመን አቆጣጠርን እንከተል። በመላው ዓለም ላይ በመላ ኢትዮጵያ ያለውን የክርስትና እንትን ያጠፉና እነሱ በዛ ነበቸው የሚሉት ቦታዎች ሶማሌ፣ አፋር፣ ኦሮሚያ ላይ የሆኑ ደግሞ ወደ ሂጅራ እንቀይር። እንደምታስታውሱት በሚሊኒየሙ ሰዓት ላይ ሀረር ላይ መለስ ዜናዊ በነበረ ሰዓት ላይ እኛ አናከብርም ብለው ነበር። እስከማውቀው ድረስ አናከብርም፣ እኛ ይሄ የእኛ ዘመን አቆጣጠር አይደለም፣ እኛ የምንከተለው የሂጅራን ነው ብለው መለስ ጥሩ አድርጎ እንደተናገራቸው በወቅቱ ሰምተን ነበር። ስለዚህ አሁንም እያላሉት ምንድን ነው በአፋር በሶማሌና በኦሮሚያ እንዲሁም በሌሎች አካባቢዎች ላይ የኢስላማዊ ሂጅራ አቆጣጠርን እንጠቀም። ኢትዮጵያ ሲሆን ደግሞ ቅድመ ልደተ ክርስቶስ፣ ድህረ ልደተ ክርስቶስ የሚባሉት ዓመተ ምሕረት የሚባሉት ነገር ደግሞ እንዳለ ይጥፋልን። የእነሱ ሲሆን በሂጅራ ይጠቀማሉ፣ ኢትዮጵያ ሲሆን ደግሞ አጠቃላይ ይውጣልን እያሉ ነው። እሺ የመንግስትና የንግድ ቦታዎች ላይ የኢስላማዊ ካላንደር አቆጣጠርን እንጠቀም። በደንብ አድርጋችሁ ስሙ። የመንግስትና የንግድ ቦታዎች ላይ ኢስላማዊ ካላንደሮችን መጠቀምን እንጀምር። የወራትና የቀናት ስያሜዎች ለውጥ ይደረግ። አሁን ላይ ያለው የወራትና የቀናት ስያሜዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተያያዙ መሆናቸው እንዲቀየሩ። መስከረም ሲል ምን ማለት ነው? ጥቅም ሲል ምን ማለት ነው? ህዳር ሲል ማለት ነው ነገር ከቤተክርስቲያን ጋር የተገናኘ ነው። እነ ሮዳስ ሁሉ ሲተረጉሙት የሚውሉት ነገር ነው። ሰኞ ማለት ምን ማለት ነው? ማክሰኞ ማለት ምን ማለት ነው? ነገር ከቤተክርስቲያን ጋር የሚገናኝ ነው፣ ከስራ ፍጥረት ጋር የሚገናኝ ነው። ስለዚህ እነኚህ ነገሮች ይቀየሩልን። ስለዚህ ወዴት እንሄዳለን ማለት ነው? ምን እንዴት ይወስደ ወደሚለው ወደ ጨረቃ አቆጣጠርና ወደ ጣዖት አቆጣጠር ልንሄድ ነው ማለት ነው። እሺ
አዲስ ዓመት ከመስከረም 1 ላይ መሆኑ ቀርቶ በሌላ ቀን እንዲቀየርልን ይህም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ስለሚያያዝ ይቀየርልን እያሉ ነው ያሉት። መስከረም 1 ዘመን መባቻ ወይ ደግሞ ዘመን የሚጀምረው አዲስ ዓመት ብሎ የሚባለው እሱ ነው። ስለዚህ ሌላ ይቀየርልን ነው። በሌላው ዓለም ላይ ዘመን የሚቀየረው መቼ ነው ቢባል ክርስቶስ ተወልደ ተብሎ የሚታሰብበት ሰዓት ላይ ነው። ክሪስማስ ተብሎ ነገረውም እንደዛ ነው። ይቀየርልን። እሺ ሃይማኖትን መሰረት ያላደረገ ካላንደር እንከተል። አሁን ላይ ያለው ከክርስቶስ ልደት በፊት ወይ ደግሞ መሰረት ያደረገ ስለሆነ እሱን ነገር አንፈልገውም ብሏል። እንደዚህ ሀሳቦች ማን እያነሳ እንደሆነ ግልጽ ነው ከሀሳቡ ስንረዳው። ይህ የመጨረሻው ሀሳብ ያስቃል። ሃይማኖትን መሰረት ያላደረገ ካላንደር የትኛው ነው? እንደ ሰሜን ኮሪያ የአምባገነን መሪዎች ልደት ቀን መሰረት አድርገን እንዲቆጠር አይነት ነው? የቱን ካላንደር ትጠቀሙታላችሁ? የአረቦቹ እንዳይባል አረቦች የሚጠቀሙት የመሐመድን ነው። አንዳንዶች እንደ ዩኤኢ የተባበሩት አረብ ኤሚሬቶች ያሉ ሀገሮች ጭምር በጎርጎሪያን ካላንደር ወይ ደግሞ ከክርስቶስ ልደት መሰረት ባደረገ ላይ የሚቆጠር ነው። 2026 ከተባለ ከክርስቶስ ልደት በኋላ ማለት ነው። የትኛውን ነው? ሃይማኖታዊ አይደለም የሚባል ከሆነ የግሪጎሪያን የምትወስዱት ከሆነ ሃይማኖታዊ ነው። ሂጅራ ከተባለም ሃይማኖታዊ ነው። ስለዚህ የትኛውን ነው የምትወስዱት? የግብፅ እንጠቀም የሚባል እንኳን የግብፅ እንኳን የሚቆጠረው ከአጽመ ቅዱሳን በኋላ ወይ ደግሞ ዘመነ ሰማዕታት ካለቀበት ጊዜ በኋላ ነው አንድ ተብሎ የሚቆጠረው በግብፅ። ቻይና ብትሄዱ እንደዛ ከሆነ ጋር፣ ሰሜን ኮሪያ ብትሄዱ እንደዛ ከገዣቸው ጋር ከገዣቸው መወለድ በኋላ ነው መቁጠር የጀመሩት። ስለዚህ ስለ የትኛው ነው የምታወሩት ነው? ስለ የትኛው የምትናገሩት? ባንዲራም እንደዛው። በነገራችን ባንዲራ ጉዳይ በጣም በሰፊው እየተነሳ ያለ ግን አስቂኝ ነው። እኔ በጣም አድናቂያቸው ነኝ። በጣም አድናቂያቸው ነኝ እንደዚህ አይነት ሰዎች። ለምን ሲባል ለፍተዋል። ይህንን ጥያቄ ለመጠየቅ ወደዚህ ደረጃ ለመድረስ በጣም ብዙ ጊዜ ፈጅቶባቸዋል። ለፍተዋል፣ ጥረዋል። አሁን ጊዜው ሲደርስ ደግሞ ይኸው ካልተለወጠልን እያሉ ነው። ጥሩ አድርገዋል። የሰራ ሰው ያገኝ። በነገራችን ላይ እኔ ችግር የለብኝ። የሰራ ሰው የለፋ ሰው ያገኝ። ስለዚህ ለፍተዋል፣ ጥረዋል፣ እዚህ ደረጃ ድረስ ደርሰዋል። ፓርላማውን እየሞሉት ነው። ምክክር ኮሚሽኑ ላይ እየሞሉት ነው። ዋሃቢያዎች ቦታውን ስለያዙ አሁን የሚፈልጉትን ነገር ለመጠየቅ የሚሆን ለማስገደድ አቅሙ አላቸው እንጂ ብላን ለኛዎቹ ማለት ነው እያሉ እንደሌሉ ለሆኑ ንግድ ላይ ላተኮሩ ምዕመንን ለረሱ ታሪካቸውን አሻራቸውን ለረሱ ይብላይ ለኛዎቹ እነዛ የሚገባቸውን ስራ ሰርተዋል። ለፍተው ነው የመጡት። ይበላቸው። ጥሩ ደግ። የኛዎቹ ግን ይበለን። ካላንደሯን ማስጠበቅ ማትችል፣ አገሯን ማስጠበቅ ማትችል፣ ክብሯን ማስጠበቅ ማትችል፣ ስለ ቤዛ የሚቆሙላት እንኳን የሌለ እህታችን ጋር እንዳ የሮም ቄሳሮች እነዚያ ጣዖት አምላኪ ነገስታቶች ሐዋርያው ቅዱስ ጴጥሮስን ዘቅዝቀው ሰቀሉት። እኒኞቹ የሮም ፋሽስቶች ፋሽስት ሞሶሎኒ ደግሞ ታላቁን ኢትዮጵያዊ ብፁዕ አቡነ ጴጥሮስን በ8 ጥይት ደብድበው ገደሏቸው። አቤት የሰው መመሳሰል አትሉም ታዲያ? ፋሽስት ጣሊያን ኢትዮጵያውያኖችን ለመከፋፈል ያልፈነቀለው ድንጋይ ያልማሰው ጉድጓድ አልነበረም። አንዱና ዋነኛው ደግሞ ሃይማኖት ነበር። ሲያሻው ቤት አብያተ ክርስቲያናቶችን እያፈረሰ መስጅድ እየገነባ ሲያሻው በክርስቲያን እንዴት ትተዳደራላችሁ እያለ እያሳመፀ ይሄም አልሆነለት ሲል በሸዋ እንዴት ተገዛችሁ፣ የጎጃሙን እከሌ ገሎት፣ የወሎውን እከሌ አስገድሎት እያለ ህዝቡን ለመበታተን ያልፈነቀለው ድንጋይ አልነበረም። በሃይማኖቱ ተሳክቶለት የገዛቸው ብፁዓን አባቶች ነበሩ፣ እንደነ አቡነ አብርሃም አይነቶቹ። ነገር ግን ብፁዕ አቡነ ጴጥሮስን በእጁ ለማስገባት አልሆነለትም። የተጠቀማቸውን የማጭበርበር፣ የማታለል ገንዘብ፣ ስልጣን፣ አልፎ ተርፎም ጉልበት ሁሉንም ተጠቅሟል። ግን አባታችን ላይ አንዱን መርባና ኖሮት አልሰራለትም ነበር። አያችሁ፣ ብፁዕ አቡነ ጴጥሮስ ከመጀመሪያውም ወደ ማይጨው ንጉሱን ተከትለው ዘምተው ነበር። ሲመለሱም አርበኞችን እያበረታቱ ሃይማኖታቸውን እየሰበኩ ነበር የተመለሱት። በአራቱም አቅጣጫ አዲስ አበባን ዙሪያዋን የከበቡት አርበኞች ትግላቸው ከባድ ነበርና አብረዋቸው እየመሩም ጭምር ነበሩ። ኋላ እርስ በርሳቸው መነጋገር ስላልቻሉ በወቅቱ ያ ስኬታማ ባይሆንላቸው ንጹሕ አባታችን ፈርተው ከሌሎች አርበኞች ጋር ወደኋላ አልሸሹም። ይልቁንስ ወደ አዲስ አበባ ሰተት ብለው ነው የገቡት። ጣሊያንም
ቀናኝ ብሎ አባታችንን በብዙ ለማታለልና ለማጭበርበር ሞክሯል። ለምሳሌ በወቅቱ ፓትርያርክ የነበሩትን አቡነ ቄርሎስን ጠርተው አቡነ ቄርሎስ እኮ እኛን ተቀላቅለውናል፣ ስለምንድን ነው አንተ የምታምፀው ሲሉ ይጠይቋቸዋል። እርሳቸውም አቡነ ቄርሎስ እኮ ግብፃዊ ነው፣ የኢትዮጵያ ነገር አይገደውም። እኔ ግን ኢትዮጵያዊ ነኝ፣ ያውም የሃይማኖት አባት። ማስተማርና ህዝቤን ማጠንከር ሲጠበቅብኝ ጭራሽ ሀገሬን ከድቼ ከጣሊያን ጎን አልሰለፍም አሉ። ሀገሬን ከድቼ ለጣሊያን አላድርም። አውቃለሁ እናንተ ልትገድሉኝ እንደፈለጋችሁና ልትገድሉኝ እንደወሰናችሁ ጠንቅቄ ያውቃለሁ። ግን በእናንተ ችሎት ውስጥ የምናገረው አንዳችም ነገር የለኝም። ባይሆን ለእግዚአብሔር የምነግረው አለኝ፣ ለእርሱ ነግረዋለሁ አሉ። 1928 ዓመተ ምህረት ሐምሌ 21 ሌሊቱን ሙሉ ሲገረፉና ሲጎሳቆሉ ያደሩት ብፁዕ አባታችን ሐምሌ 22 በፍርድ አደባባይ ለሞታቸው በተደገሰላቸው አደባባይና መድረክ ላይ ዋሉ። በህዝብ ተከበው ህዝቡ ለጣሊያን ይገዛ ዘንድ አንድ ነገር እንዲሉ ተጠይቀው አሻፈረኝ ያሉት አባት በተሰበሰበው ህዝብ ፊት አንዳችም ፍርሃት ሳይታይባቸው ብፁዕ አቡነ ጴጥሮስ እንዲህ አሉ። ለውድ ሀገራችሁ፣ ለቀናች ሃይማኖታችሁ ቁሙ፣ ታገሉ። ነፃነታችሁን ከሚያረክስ ሞታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለው ክብርን በሰማይ ታገኛላችሁ አሉ። በዚህ ብቻ አላበቁም። ለጠላት እንዳትገዛ አውግዣለሁ አሉ ህዝባቸው። አሁን ለጠላት እንዳትገዛ እንኳን ሰው የኢትዮጵያን ምድር ጠርተው የኢትዮጵያ ምድር ለጠላት ብትገዛ በጌታዬ በኢየሱስ ክርስቶስ ስም የተወገዝክ ሁን ሲሉ አወገዙ። እኔን እንዳሻችሁ አድርጉኝ፣ ተከታዮችን ግን እንዳትነኩ ብለው በጀርባቸው በተቀበሏቸው በቅድሚያ 3 ጥይቶችን በጭንቅላቶቻቸው ተቀብለው ከወደቁ በኋላ አስክሬናቸው ላይ ሌላ 5 ጥይት ረፍርፈው ገደሏቸው። አስክሬኑን ማንም እንዳይነካና እንዳያነሳ ፋሽስት ጣሊያን አዞ እዚያው አሳደራቸው። ኋላም በድብቅ ወስዶ ቀበራቸው። አንድ አባት አይተው ኖሮ እንግዲህ አስክሬናቸውም ቢሆን ከድል በኋላ ነው ከተቀበረበት ከተደበቀበት ወጥቶ በቤተ ክርስቲያን እንዲያልፍ የተደረገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም በምዕተ ዓመቱ በሚሊኒየሙ ማለት ነው ልዩ ገድል ከሰሩ አባቶች ውስጥ አንዱ ሆነው ፍቻ አካባቢ በስማቸው ቤተ ክርስቲያን ታንጾላቸው ይዘከራሉ፣ ይወደሳሉ። ጋሽ ጸጋዬ ገብረ መድኅን አንድ ጊዜ ከማዘጋጃ ቤት አምሽተው ሲወርዱ እዚያው ሐውልታቸው አጠገብ አቡነ ጴጥሮስ ሐውልት ላይ ማለት ነው አንዱ ሰካራም እሱ ጀብራሪ ነው የሚለው ሽንቱን እየሸና ሲሰድባቸው ያዳምጣል። አንተ ድንጋይ፣ ወገኖችህና ጓደኞችህ ተመችቷቸው ይኖራሉ፣ አንተ ግን ድንጋይ ነህ። አዎ ድንጋይ ስለሆንክ ሞት፣ ካሁንም ይሸናባለሁ ይላል። ኋላም ይህንን ጀብራሪ ቦክስ ገጥሞ ተደባድቦ ሰዎች እንደገላገሉትና በቁጭትና በሐዘን ተውጦ ሄዶ ያንኑ ማታ ድንጋዩ አንተ ነህ የሚል ግጥም መጽሐፍ እንደጀመረ ይነግረናል። ያችን ጴጥሮስ ያችን ሰዓት የተሰኘው ግጥም እሳት ወይ አበባ መጽሐፍ ላይ ያለውን የሰጠን በዚህ ተነስቶ እንደሆነ ይነገራል። ያልታደለ ትውልድ ጀግናን ይራገማል፣ ጀግናን ይሳደባል። ለነገሩ ለትናንሽ የብሔር ነፃ አውጪዎችና ለትናንሽ ሀገር አፍራሾች እየዘፈነ ታላላቆቹን ጀግኖች መርሳትና አለመዘከርም ልክ ከተሳዳቢዎች ያስቆጥራል። ለሀገር ሲሉ የወደቁ ታላላቅ ጀግኖችን አለመሳደብ ብቻ ሳይሆን አለመዘከርም ከመሳደብ ከማዋረድ ይቆጠራል። ወገኖቼ ዛሬ እንደ አቡነ ጴጥሮስ አይነት አባቶች አሉን ወይ?
ዛሬ ለኢትዮጵያ ሲሉ ዛሬ ለሃይማኖታቸው ሲሉ ከፊት ቆሞ የሚገዙትን ከፊት ቆሞ የሚወድቁልን ዛሬ እንኳን ፓትርያርክ ትሆናለህ ተብሎ ሽልማትና ሹመት ቀርቦለት አይደለም የትንሿ ቤተክርስቲያን አስተዳዳሪ ለመሆን የለም። እግዚአብሔር ይታረቀን፣ የአባቶቻችን አምላክ ይታረቀን። አዎ ከዛሬ 90 ዓመታት በፊት የነበሩት አባቶቻችን ታላላቆቹ የአባታችንን የብፁዕ አቡነ ጴጥሮስን ግዝት ሰምተው ሀገራችንን ሃይማኖታችንን ከጠላት መዳፍ እጅ አስጥለው ያልተገዛች አንገቷን ያልደፋች ከነ ክብሯ የቆመች አገርን አስረክበው አለፉ። ዛሬስ እኛስ ላልገዙን ፋሽስቶች እንኩ እጃችንን እያለን የምንሰጠው እኛ ይብላኝ የለን። ይፍቱን አባቴ። እህታችን ሳልሳዊትን እግዚአብሔር ያክብርልን። በእውነት ጥሩ መልእክት በወቅታዊ ሰዓት አድርሰናለች። ትላንትና ነበር የአባታችን አቡነ ጴጥሮስ በዓላቸው ሲከበር የነበረው። የሆነ ሆኖ እንዳለችው ለሀገር የሚጋደሉ ነበረ። አሁን ላይ ግን ሁሉን ነገራችን አሳልፈን ኢትዮጵያ የሚሸተውን ነገር እንዳለ አሳልፈን ካልሰጠን እየተባለ ነው። እዚህ ላይ እናብቃ። አዲስ መረጃ ካለ እመለሳለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።